አቶ ኡስማን ስሩር ማን ናቸው? እኔ ገብሬ ልጅ ነኝ። ኡስማን ማን ነው? ኡስማን ኢትዮጵያ ነው። ኡስማን ኢትዮጵያዊ ነው። ኡስማን ገበሬ ነው። ከኔ ከሰራ 3 ነገሮችን መያዝ አለብህ። ከናንተ አስወግዱ ነው። ስንፍናን፣ ውሸትን፣ ሌብነትን አስወግድ። 3ቱ ካሉ ጸረ ሰው ናቸው። በሀገራችን አንዳንድ አካባቢዎች ገበሬ ማለት ስድብ ተደርጎ አም ፋርመር ሲለን እኔ ተሰማኝ ፕራውድ አጠይቀኝ። ረመዳን በኃላፊነት ጊዜ ረዳል ፈጥር ከኃላፊነት በኋላ በጣም ከባድ ነው። እሺ እጅግ አድርገን እናመሰግናለን። እንግዲህ አቶ ኡስማን እኛም በአንዳንድ በስራ አጋጣሚዎችም እንደታዘብን ምን አይነት ነገሮችን እናያለን። አንዳንድ ጊዜ የሆነ ቀበሌ ውስጥ ያሉ አርሶ አደሮች በስም በአካል ያውቁታል ብዙ ጊዜ እርሶንና ምናልባት ደግሞ ወይ ወረዳው አካባቢ ያሉ የግብርና ባለሙያዎችን ከሚያውቁት በላይ የሚያውቁ አርሶ አደሮችም ገጥሞናል እንደ ጓደኛ እንደ ቤተሰብና ከዚሁ ጋር አያይዞ ደግሞ እንዲያነሱልን የሚፈልገው ነገር ምንድነው በሚቀጥሉት 5 ዓመታት ግብርናችን ወይም ደግሞ በተለይም እንደ ክልል ማዕከላዊ ኢትዮጵያ ክልል እንዴት ምን ያልማሉ አቶ ኡስማን ለሚቀጥሉት 5 ዓመታት በግብርናው ዘርፍ በግብርናው ሴክተር የት እንደርሳለን የሚል ህልም አሉት። እንግዲህ ይህንንም ደግሞ እንዴት ሊያሳኩት አስበዋል? እዚህ ጋር ደግሞ በርካታ ተመልካቾቻችን ይህንን ዝግጅት በቤታቸው ነው እየተከታተሉ ይገኛሉና በምንድን ነው የሚያግዙት የሚለውን ሰፋ ያለውን ሐሳብ ጠቅለል አድርጎ ቢያነሱልን። እኔ እንግዲህ ያው ታች ወርዶ አርሶ አደር ያውቃል ያልከው ነገር እንግዲህ ባለውበት አካባቢ እኔ በምኖርበት አካባቢ በተቻለ መጠን ልዩነት መፍጠር አለብኝ ብዬ አስባለሁ። ሰው በብዙ ነገር የተለያየ ልዩነት ይፈጥር ይችላል። እኔ ደግሞ በምሰራው ስራ ሐሳቤ መሬት ነክቶ የኔ ሐሳብ ማለት የኔ መንግስት ሐሳብ ነው። የኔ ሐሳብ ማለት የኔ ፓርቲ ሐሳብ ነው። የኔ ህዝብ ሐሳብ ነው። ግን በተቻለ መጠን ይሄ ሐሳብ መሬት ነክቶ ዜጎችን መቀየር አለበት። ቢሮ የምንላቸው ነገሮች መሬት ላይ ማረፋቸውን ማረጋገጥ አለብን። የኔ ምናልባት አንዳንዶቹ ለኔ በኔ የሚጠሉት ነገር አለ። እኔ ደግሞ የምወደው የኔ አብዛኛው ነገሬ 40-60 ወይም 50-50 ነው። 40% ቢሮ 60% ታች መሬት ያለው እውነታን ሳቅ እውነታን ለማወቅ ሲሄድ እኔ መማራለሁ፣ የሚሰሩ ሰዎችንም አነሳሳለሁ፣ ችግር እለያለሁ፣ ለችግር መፍትሄ ይዤ እመጣለሁ። የችግሩ መፍትሄ ዛሬ ላልፈታው እችላለሁ። ዛሬ ያየሁትን ነገ ልፈታ እችላለሁ፣ ከነገ በደስታ እፈታለሁ። ዛኔ ያየኋቸው ነገሮች መሬት የነኩ ነገሮች ችግር እንዲፈቱ ድል ደግሞ መጠቀም እንዲችሉ ጥረት አደርጋለሁ እና እነኚህ ነገሮች በሁሉም አካባቢ እኔ ቀደም ሲል እኔ ስልጤ ዞን ግብርናና ገጠር ልማት መምሪያ 8 ዓመት ሰርቻለሁ። ዞኑ ውስጥ 186 ቀበሌዎች ነበሩ። 182ቱን በአካል አውቃቸዋለሁ። አንዳንዶቹን ቀበሌዎች ቤት ለቤት አውቃለሁ። ለምሳሌ እንደ ሳንኩራ ያሉ አካባቢዎች አንድ የውሃ ማቆር የሚባል ነበር። ያው ሰዎች እንደ ፋራ ሊቆጥሩ ይችላሉ። ዘመኑ ደግሞ ብልጽግና አስተምር ወርደህ አሳይተህ አስተምር አንዳንዴ ግምገማም ምንጭ ሆኗል። በአንድ ወቅት ለምን ተወረደም ተብሎ ያው ዛሬ ደግሞ ያለው ጊዜ ወርዶ ስራን ማየት መደገፍ ህብረተሰቡ ማንቀሳቀስ ነው፣ ማነቃቃት ነው፣ ማንቃት ነው ተብለን ደግሞ እንደ ብልጽግና እየሰራንበት ነው። እኔም እያረኩ ያለሁት አርሶ አደሮቹ እንዴት አወቁ ያልከኝ በቃ እኔ ትርፍ ጊዜ መዝናኛ ጊዜ ቀበሌዎቹ ናቸው። ቀበሌዎቹ ከምናመርተው ምርት ወተት እርባታ ባለበት፣ ዶሮ ባለበት፣ ፍራፍሬ ባለበት፣ አትክልት ባለበት፣ መስኖ ባለበት ምን አለ እኔ ሰው እንዲነግረኝ አልጠብቅም። ከወረቀት እንዲመጣልኝ አልጠብቅም። በአካል ሄጄ ነው ማያቸው። አትካሚ ሊሆን ይችላል፣ ለኔ ግን አትካሚ አይደለም። ለኔ መዝናኛ እኔ ኢንጆይ ነው ማረገው። ሰው ይሄ ሰው እየደከማል ምናምን ይላል። እኔ እየደከምኩ አይደለም፣ እኔ እየተዝናናው ነው። ጤናዬን እያለማው ነው፣ እግረ መንገዴን አእምሮዬንም እያለማው ነው ያለው። ባልሆነ ነገር ጊዜ እያሰለፍኩ አይደለም። እኔ ብዙ ከምባታ አርሶ አደሮች ጋር ብትሄድ፣ አዲሎም ብትሄድ፣ ዳምቦያም ብትሄድ፣ ሀደሮም ብትሄድ፣ ካጫቤራ፣ ቀሪዳ ጋሜላ ሁሉም ጋር እኔ ብዙ ሴት አርሶ አደሮች፣ ወጣቶች ግንባር ቀደም የሆኑ እንትኖች ብዙ አውቃለሁ። ያንን ከመጣው 1 ዓመት ተኩል ነው። ይሄን ልታውቅ እንዴት እድል አገኘ? ከወረድክ ታውቃለህ። ምንም የሚቸግር ነገር የለውም። ዋናው ነገር ራስን መስጠት ነው። ቅድም ብያለሁ። ስራህን
እወቀው መጀመሪያ፣ ከዛ ውደደው፣ ከዛ ስራው፣ ከዛ ኑረው፣ ከዛ ተናገረው። በቃ እኔ በሄድኩበት ቦታ ስራዬን እናገራለሁ። እዛ ለማወቅ ነው የምሄደው። እዛ እኮ ያለው የጎደለብኝ ለመሙላት ነው የምሄደው። ከምባታ ጋር ምን ጸጋ አለ ብትለኝ እኔ አይ ካን ቶክ እኔ አንዳንዶቹ ከተወላጆች በላይ ላወራ እችላለሁ። አይቻለሁ ብዙ ነገር ወርጄ ስላየው ማለት ነው። ስለዚህ በመውረድ በማየት መማር አለ፣ ጉለት መሙላት አለ፣ ራስን ማነሸጥ አለ፣ ህብረተሰቡን ማነሸጥ አለ፣ ማነሳሳት አለ፣ ቁጭት መፍታት። ትላንት እንዴት ነው እኔ ሳልሰራ ያሳለፍኩት ብሎ ህብረተሰቡ ራሱን እንዲጠይቅ ማድረግ አለ። ስለዚህ በዚህ መነሻ እኔ ብዙዎቹ ጋር ሄጄ ባየሁበት እኔ በቀደም ጠንባሮ ሄጄም እንደ አርሶ አደር ሽማግሌ ለመሆኑ እኛን ማን እንደሆኑ ያውቁናሉ እንዴ ስላቸው፣ አዎ እናውቃለን፣ ስሞቱንም እናውቃለን፣ ስራውንም እናውቃለን፣ በአካል ብቻ ነበር ማናውቀው፣ ዛሬ አውቀቱን በአካል ሲሉኝ ለኔም የምትለው ለኔ ሰርፕራይዝ አድርጎኛል። ይሄ በህብረተሰብ ዘንድ በዚህ ደረጃ ሪኮግኒሽን ማግኘት ትልቅ ሀብት ነው። ይሄ ደግሞ ለኔ ሀብት ብቻ ሳይሆን ተጨማሪ ኃላፊነት ነው። የበለጠ ወርጄ ችግር እንዲፈታ እድል መጠቀሙን እንዲችሉ ደግሞ እንዳረግ ለኔ ተጨማሪ ኃላፊነት እየሰጡኝ ያሉት እነኚህ ሰዎች። ስለዚህ ይሄንን ሁላችንም ልናደርገው የምንችለው እኮ ነው። ለማንም ከባድ ነገር አይደለም። በጣም ያው ሆቢያችን፣ ተሰጧችን፣ ፍላጎታችን ስለሚለያይ ነው እንጂ የኔ ተሰጦና የደስታ ምንጭ ደግሞ አሁን ያልኩ ነው። ይህን አይነት ነገር ማድረግ ስለሆነ ይዤው ቀጥያለሁ። ህብረት ስራን ብትወስድ እኔ ከመተማ እስከ ቦረና ብዙ ሰዎች ላቃለሁ። ብዙ ሰዎችም ጋር ያቁኛል። ከኦጋዴን እስከ ባሮ አካቦ ብትሄድ፣ ቤንሻንጉልም ብትሄድ፣ ጎጃም ብዙ ገበሬዎች ጋር ብትገባ በህብረት ስራ ውስጥ ብዙ ሴቶች እኔን ያውቃሉ። ከብዙ ሰዎች ጋር አብሬ ሰርቻለሁ። ዴዲኬት ከሆንክ ራስን ከሰጠህ ውጤት ታመጣለህ፣ ትደሰታለህ። ህብረት ስራ በሰራው ስራ ለኔ ሁሌ ውስጤ ፍሎሪሽ የሚያደርግ ነገር አለ። ባይዘው እኛ ስላልሰራን እንጂ ብዙ ኢትዮጵያን በአንድ ጊዜ ብልጽግና ማማ ከፍ ማድረግ የምንችልበት እድል አለ። ለምን ሌላ ዓለማት ብዙ ዓለማት አይቻለሁ። በአውሮፓም ኤዥያም ላቲን አሜሪካም ሰሜን አሜሪካም ሄጃለሁ በነበረኝ የስራ አጋጣሚ። አፍሪካም ብዙዎቹ ሀገሮች አይቻለሁ። ምናልባት ከኛ ትንሽ የተሻለ አየር ጸባይ ያላት ሩዋንዳ ብቻ ናት። ሌሎቹ እኮ አንዳንዶቹ ዓለማት 4 ወር ነው ለመስራት እድል ያላቸው። 4 ወር ሀሩር ነው፣ 4 ወር ወይ ቅዝቃዜ ነው፣ 4 ወር ነው ጤናማ ጊዜ ያላቸው። እኛ እኮ 12 ወር ተፈጥሮ ያደላት ኤር ኮንዲሽን እንዲሆነች ሀገር። አሁን ይሄ ቤት የትኛው ዓለም ብትሄድ እንደዚህ አይነት ያለ ኤሲ አትቀመጥም። ይሄ ለኛ ትልቅ ገጸ በረከት ነው። ፈጣሪ አዳልቶን ሰጣን፣ ግን አልተጠቀምነው። ይሄን መጠቀም አለብን። ይሄ እኔ ውስጥ ያለ ቁጭት ነው፣ ሌላ ዓለም ካየነው አንፃር። ስለዚህ ልማት ብልጽግና የሚመጣው እኔ በመስራት ነው። ለመስራት ደግሞ ያለህን ነገር በማወቅ ነው። እኔ ስወርድም አካባቢዎችን ለማወቅ አካባቢዎች ሳውቅ እድሎችን ለመጠቀም ችግሮችን ለመፍታት ዘንድ ህዝቡንም ለማነሳሳትና በዚህ መነሻ ነው እና አሁን እኔ ወደ ማዕከላዊ ኢትዮጵያ ስንመጣ ምን ያልማሉ ካልክ እኛ ያስቀመጥናቸው ክልላችንን ጸጋ ማዕከል አድርገን ያስቀመጥናቸው ውጥኖች አሉ። በግብርና ሴክተሩ እነኚህን ውጥኖች እነዚህን ትልሞች ሁሉም አውቋቸው ዓላማቸውን ተረድቶ አቅሞችን አስተባብሮ ተግብረናቸው ድህነትን የምግብ ሉዓላዊነትን ያረጋገጠ ድህነትን ያሸነፈ ቤተሰብ ወደ ብልጽግናው ማማ ከፍ ያለ ቤተሰብ ከፍታ የጀመረ ሁሉም በአንድ ጀንበር ከፍ ብሎ ያልቅ ወደ ከፍታው ጉዞ የጀመረ ጉዞ ላይ ያለ ሀዲድ ውስጥ የገባ ድልድይ ውስጥ መሻገር የጀመረ ቤተሰብ ማህበረሰብ ክልል ማየት ነው የምንፈልገው። ምን አድርገን ክልላችን የብዙ ጸጋዎች ባለቤት ነው። የመጀመሪያው ጸጋ ህዝባችን የማዕከላዊ ኢትዮጵያ ህዝብ ኢንተርፕረነር ነው። አሁን መንግስታችን እኮ ኢንተርፕረነር መንግስት ነው። ሀብትን ጸጋን የሚለይ ጸጋን የሚያለማ ሀብት የሚፈጥር ሀብት ፈጥሮ ተደማሪ ሀብት እንዲፈጠር የሚያደርግ ነው። ማዕከላዊ ኢትዮጵያ እኮ በመላው ኢትዮጵያ ብታያቸው ማዕከላዊ ኢትዮጵያ ብሔር ብሔረሰቦች ለብዙ ቦታ እርሾ ናቸው። ወይ ቢዝነስ ፈጠራ ወይ ስራ ፈጠራ ወይ ስራ በመስራት ወይም ኢንተሌክቹዋል አቅማቸውን በመሸጥ በብዙ ነገር ላይ ውስጥ ታያቸዋል እርሾ ሆነው። ይህን ጸጋችን ተጠቅመነው የእኛን ኢንተርፕረነር
ሶሳይቲ የተፈጥሮ ጸጋ፣ የአየር ንብረቱ፣ አፈሩ፣ ዝናቡ፣ ያለን ውሃ ብንጠቀመው አሁን የጀመርነው በ5 ጊዜ እንግዲህ ከ3 ወደ 5 እርሻ ወቅታችን እያደገ መጥቷል። ስለዚህ ግብርናችን አዘምነን ምርትና ምርታማነት አሳድገን ውሃን ተኮር የሆነ በአንድ ጊዜ አንዴ ሳይሆን በአመት 4 5 የሚያመርት ህብረተሰብ ፈጥረን ከዛ በኋላ ድህነት ከኛ ቀዬ ጨርቃን ጠቅልላ ወደ ምትፈልግበት ትሄዳለች። ኢትዮጵያ ውስጥ ማለት ከኢትዮጵያ ውጭ ወደ ፈለገችው ትሄድ። እኔ ማየት ማልመው ያስቀመጥናቸው በግብርና ሴክተሩ 6 ምሰሶዎች አሉ። የሚዲያ ብዙ ስለሚሰማው ምሰሶዎቻችን ሁሉም ማወቅ አለበት። ሚዲያም ማወቅ አለበት፣ ኦርዲነሪ ዜጋው ማወቅ አለበት፣ ባለሀብቱም ማወቅ አለበት፣ ምሁሩ ማወቅ አለበት። ሁሉም ስለሚመለከተው ሁሉም ሊሰራ ስለሚችል ኮንትሪቢዩት ሊያደርግ ስለሚችል ማለት ነው። የመጀመሪያው ምሰሶችን የምግብና ስነ ምግብ ዋስትናን በቤተሰብ ደረጃ ማረጋገጥ ነው። የሁሉም ነገራችን መነሻ እኛ ቤተሰብ ነው። ሁለተኛው ምሰሶ ሁሉም ጸጋ ተጠቅመን አልመተን የገቢ ምርትን የሚተካ ምርት ማምረት ነው። አሁን እኛ ከምባታ ወተት በቱቦ መቅዳት የሚቻልበት እድል መፍጠር ይቻላል። በአንዳንድ ቀበሌዎች 99% የወተት ዝርያ ማሻሻል ስራ የተሰራበት ነው። በአንዳንድ ወረዳ ከ85% በላይ ደርሰናል። በዞን ደረጃ ከ58% በላይ ነን። እንደ ሀገር እኮ ከ5% በታች ነን። ከምባታን ወተት የተረፈረበት ምድር ማድረግ ይቻላል። ከውጭ የወይን ወተት አትረፍርፈን እሴት ጨምረን ከውጭ የሚመጣውን ዱቄት በሀገር ውስጥ ወተት ለመተካት የእኛን አበርክቶ ከፍ ማድረግ እንችላለን። አለን በእጃችን ጸጋ ማለት ነው። ሌላ ፍለጋ መሄድ የለብንም። አፕል ብዙ ደጋማ ወረዳዎች አሉ። በ16 ወረዳዎች ጀመርነው። ሁሉም ይሄ ጉዳይ ገብቶት በቤተሰብ ደረጃ 100 ፍራፍሬ ማልማት ቢችል ኢትዮጵያ ኢምፖርት ከምታረገው የሆነ ያህል መጠን ማዕከላዊ ኢትዮጵያ ይሸፍናል ማለት ነው። አርሶ አደሩም አምራቹም ገንዘብ ያገኛል፣ ስራ ዕድል ይፈጥራል። እዛው ሳለ ደግሞ ኢትዮጵያ ኢምፖርትን የተወሰነ ታስቀራለች ማለት ነው። ይሄ ነው አንዱ ምሰሶአችን። ሶስተኛው ለኤክስፖርት የሚሆን ምርት ማምረት አለብን ብለን ያስቀመጥነው። ምርታችን ኤክስፖርት ቤዝ መሆን አለበት፣ በአይነት በብዛት በጥራት ለኤክስፖርት። አራተኛው ለኢንዱስትሪ ማምረት። አምስተኛው የስራ ዕድል፣ ግብርና የስራ ዕድል ምንጭ እንዲሆን ለሁሉም ዜጋ፣ ለወጣቱ፣ ለሴቶች፣ ለአረጋውያን፣ ለአካል ጉዳተኞች፣ ለተማሩ፣ ላልተማሩ፣ ለሁሉም መሆን ይችላል። ቤት 50 ዶሮ ያላቸው ቤተሰቦች እኮ ቁጭ ብሎ ቤት አካል ጉዳተኞች አረጋውያን ባይሆኑ ከቤት ባይወጡ እዛው እያሉ የተንከባከቡ እንቁላል የሚሰበስበው ይመጣል እኮ ከስራ የሚፈጠርለት። ምንም ከቤት መውጣት አይጠበቅባቸውም። ለዶሮቹ ይሄን አድርጎ ያን አድርጎ ብሎ ብቻ ቤት ውስጥ ማዘዝ ነው። ይቻላል። ከቤት ሳይወጡ ብዙ ነገር መስራት የሚቻልበት እድል አለ። አይተናል። ሌላ ዓለም ላይ ባንግላዴሽ ላይ፣ ፊሊፒንስ ላይ ብዙ አረጋውያን ብዙ አካል ጉዳተኞች ከቤት ሳይወጡ ብዙ በዊልቸር የሚሄዱ ሰዎች ብዙ ነገር የሚያለሙ ለብዙ ዜጋ ስራ ዕድል ፈጥሮ አይተናል። ይሄን ማድረግ አንችልም? እንችላለን። ይሄ አምስተኛው ምሰሶ ነው። ስድስተኛው እነኚህን ደምረን ስናመጣ ድህነትን ያሸነፈ ወደ ብልጽግናው ማማ ከፍ ማለት የጀመረ ቤተሰብ የሁሉም የችግኛ የድህነት የማሸነፍም የመበልጸግም መነሻችን ቤተሰብ ነው። ከዛ ማህበረሰብ ነው። ከቤተሰብ ወደ ቀበሌ፣ ከቀበሌ ወረዳ፣ ከዛ ክልል እንደ ሀገር ቀድመን ድህነትን ያሸነፈ ክልል ብልጽግናን እውን ያደረገ ክልል መፍጠር። እኔ በሚቀጥሉት 5 ዓመታት አሁን ያለውን ጸጋዎች ያስቀመጥናቸው ከድህነት መውጫ ብለን ያስቀመጥናቸው እንደ ክልል የተቀናጀ ግብርና ለቤተሰብ ብልጽግና ብለን ያስቀመጥናቸው ነገሮች አሉን። እነኚህን ሁሉም አውቆ ተግብሮ በግማሽ ሄክታር መሬት ከ3 እስከ 5 ዓመት ጊዜ ውስጥ በአንድ ዓመት እስከ 2.5 ሚሊዮን ብር ጀነሬት ማድረግ የሚቻልበት የተቀናጀ ግብርና ፕላን ዲዛይን ተደርጓል። ይሄን ሁላችንም መተግበር ጀምረው ውጤት ያመጣው አሉ። ይሄን ሁሉም እንዲተገብር የማድረግና ከዛ በኋላ እንግዲህ የሆነው ያህል ከድህነት ወጥቶ ወደ ብልጽግና ማማ ከፍ ያለ ወደ ማማው ለመውጣት ጥረት እያደረገ ያለ መተግበር የጀመረ ያው በተለያየ ደረጃ ሊሆን ስለሚችል ማለት ሁሉም በአንድ ደረጃ ስለማይሆን እኔ ማልመው ይሄንን ነው። ብቻ ከድህነት የተላቀቁ ቤተሰቦች ተደምሮ ደግሞ እንግዲህ የምንለው አለንና ግሪን ክሊን ፕሮስፐረስ ፋርመርስ ቪሌጅ አረንጓዴ ጽዱ የብልጽግ አርሶ አደሮች መንደር ማየት ፈልጋለሁ።
እንግዲህ የአብነትን መንደር ካያችሁት የዛ ተምሳሌት ነው። አረንጓዴ ጽዱ የብልጽግ አርሶ አደሮች መንደር ሲባል መንደራቸው መንገዱ ብቻ አይደለም ጽዱ የሚሆነው። ቤታቸው ስትገባ ዶሮች አሉ፣ ወተት ላሞች አሉ፣ በጎች አሉ፣ ፍየሎች አሉ። ጓሮ ስትጠጣ የንብ ቀፎ አለ፣ መቶ ፍራፍሬ አለ፣ እንሰት አለ፣ አትክልት አለ፣ ስራ አለ፣ ቡና አለ፣ ሌሎች ቅመማ ቅመሞች አሉ። ይሄ ያለበት ጓሮ ማለት ነው። ይሄ ያለበት ጓሮ ሚሊዮኖች የሚፈጠርበት ግብርና ቢዝነስ ይሆናል ማለት ነው። ስለዚህ የብልጽግ አርሶ አደሮች መንደር አረንጓዴ ጽዱ የብልጽግ አርሶ አደሮች መንደር ስንል ቤቱ ያማረ ጓሮው የተዋበ ማለት ጓሮ አረንጓዴና ሀብት የፈጠረ ፊት ለፊቱ ደግሞ ያማረ ኑሩብኝ የሚል መንደርን ማየት ነው ምን የማልመው። ይሄ ማለት ያው ከድህነት የተላቀቀ የድህነት ዋናው ምንጩና መነሻው እዚህ ጋር ያለው ከዚህ ጋር ያለው ተላቆ መሬት ላይ አውርዶ ውጤት ያመጣ ህብረተሰብ ማየት ነው የምፈልገውና እኔ ማለመው ለሱ ነው። እያረግን ያለነውም ይሄንን ነው። የጀማመርናቸው ነገሮች ማምጣት እንደምንችል ተስፋ እየፈጠሩልን ያሉት ይሄን ስናረግ ግን ከዛ ቀጥሎ እንግዲህ በርካታ አሁን ከማታ ብትወስድ ብዙ የወተት ማቀናበሪያ ኢንዱስትሪዎች ያሉበት መንደር የአቮካዶ የተቀነባበረ የአቮካዶ ዘይት የአቮካዶ የተለያዩ ፕሮዳክቶች ያሉበት ኢንዱስትሪ ማቋቋም የዘይት ፋብሪካዎች ያሉበት መንደር የዶሮ እና የአሳ ስጋ ማቀናበሪያ ኢንዱስትሪዎች ያሉበት መንደር መፍጠር እንችላለን። ስለዚህ እነዚህ ማየት ነው የማለመው። ምክንያቱም አሁን የጀመርናቸው ባለፉት 2-3 ዓመታት በሰራነው ስራ የወተት ዝርያ ማሻሻል ላይ አሁን 8 የወተት ማቀናበሪያ ኢንዱስትሪዎች የአርሶ አደሩ ባለቤት የሆነ ከ2000 በላይ አርሶ አደሮች ባለቤት የሆኑባቸው በቀን ከ23000 ሊትር በላይ ለኢንዱስትሪዎቹ የሚቀርቡት ኢንዱስትሪዎቹ አንዳንዶቹ ሙከራ ጀምረዋል። አምና እንግዲህ አንድ አንበሪቾን ጀምረን ነበራል። አሁን ደግሞ ትልቁ አንበሪቾ 1-4 ወረዳ ይዞ ይጀምራል። ዋቻሞ ላይ፣ ጉራጌ፣ ስልጤ አካባቢ አሁን ሙከራ ስራ ጀምረዋል። ስለዚህ ብዙ የገጠር የኢንዱስትሪ የግብርና ኢንዱስትሪ መንደሮችን ነው ማየት ማልመው። እነኛ አረንጓዴ ጽዱ የብልጽግ አርሶ አደሮች መንደር ዝም ብሎ አይፈጠርም። በዚህ በኩል መንደሩ ውብ መንደር አለ፣ ለኑሮ የተመቸ መንደር አለ፣ በዛ በኩል ኢንዱስትሪ አለ። ስለዚህ የኛ ገጠር ተደምሮ ሲወሰድ ገጠራችን የሚሰዱበት ሳይሆን ስራ አጥቶ ለኑሮ ያልተመቸ ሆኖ የጉስቁልና መንደር ሳይሆን የፕሮስፐሪቲ ዜጎች ሰርተው የሚበለጽጉበት ጤናቸውን የሚያለሙበት የሚዝናኑበት ውብ አካባቢ ፈጥረን እንግዲህ የኛ የማዕከላዊ ኢትዮጵያ ገጠሪቷ ኢትዮጵያ ዜጎች ከከተማ ወደ ገጠር የሚሰደዱባት የሚፈልሱባት አለፍ ሲል ደግሞ ከውጭ ያለ ዜጎቻችን መጥተው በየገጠሩ ኢንቨስት የሚያደርጉበት በየአካባቢ ያሉ ወጣቶች አሉ። የተለያየ ሀገር ላይ ሄደው ትንሽ ገንዘብ የሰሩ ልምድም ያካበቱ አሉ። ነገ እየመጡ ወደየአካባቢያቸው መጥተው ኢንቨስት የሚያደርጉበት ቅድም በምልህ በማቀነባበሪያ ኢንዱስትሪዎች በአትክልት ማቀነባበሪያ፣ በፍራፍሬ ማቀነባበሪያ፣ በቅመማ ቅመም ማቀነባበሪያ፣ በወተት ማቀነባበሪያ ኢንዱስትሪዎች እንዲሳተፉ ይሄን ማየት ነው ፈልገው። እኔ ከሰራ እናመጣለን። የጀመርነው ነገር ይሄ ምልክት አለ። ስለዚህ ይሄን ደግሞ እናሳካለን ኢንሻአላህ። አላህም ያግዘናል። እኛ በቅንነት ከተነሳን ከታተርን ጽናት ከጸናን ፈተና ያጋጥመናል። እዚህም እዛም የሚጎትት ነገር ይመጣል። ከሚጎትተው ነገር ጊዜ ሳንሰጥ ጉልበታችን ሳንበላ ወደ አለምነው ነገር ብቻ ጉዟችን ካጠናከርን በእርግጠኝነት እናሳካለን። እልሜም እናሳካለን። ያው በ2 ዓመት እኮ 8 የወተት ማቀናበሪያ ኢንዱስትሪ መክፈቻለን። አምና 6ኛ ወር ላይ ስንገመግም ፈተና ነበር፣ እንዴት ይቻላል ተብሎ ያው ቻልን። 8 ማቀናበሪያ ኢንዱስትሪ ከከፈትን መቶዎች መክፈት ለምን አንችልም? ሌላ ዓለም እኮ ህንድ ስንሄድ ችለዋል፣ ፊሊፒንስ ስንሄድ ችለዋል፣ ታይላንድ ችለዋል፣ ቻይና ችለዋል። ሰው ነው እኮ እሱ፣ እኔም ሰው ነኝ፣ እሱም ሰው ነው። እኛ ደግሞ የተመቸ ነገር አለ። እነሱ ባልተመቸ ሁኔታ ውስጥ ሆነው ያንሰርተዋል። እኛ ደግሞ በተመቸ ውስጥ ይሆናል። ዋናው አቅማችንን ወደ ውጤት የሚያመጣ ነገር አቅም የሚበላውን ነገር እየቀነስን
አቅም ወደ ምርት የሚቀይረውን ነገር ሐሳብን ወደ ምርት የሚቀይረውን ጉልበትን ወደ ምርት የሚቀይረው ጊዜን ወደ ምርት የሚቀይር ነገር ብቻ ተኩረን ከሄድን ልዩነት መፍጠር እንችላለን የሚል የጸና እምነት አለኝ። ደግሞ እናሳካለን። ብዙ የባህር ዛፍ ማሳዎች ወደ ፍራፍሬ እየተቀየሩ ነው። ለዚህ ምልክት ነው። አንችልም ይሄን ታዲያ ብዙ የቡና ማቀናበሪያ ኢንዱስትሪ መክፈት እንችላለን። ቡናን ቆልጦ ፈጭቶ ኤክስፖርት ማድረግ ይቻላል። በሚቀጥሉት 5 ዓመታት ይሄ ጉዞ ወደዛ ይወስደናል። እነ ሩዋንዳ እኮ ማለት እነ ኡጋንዳ የኛን ያህል ቡና የላቸውም፣ ግን ብዙ አት ሃውስሆልድ ሌቭል የቡና ማቀናበሪያ ኢንዱስትሪዎች አላቸው። ፓክት የሆነ ቡና ኤክስፖርት ያደርጋሉ። ስለዚህ ይሄን ማድረግ እንችላለን እና ለዚህ የኛ ሚዲያ ወጣቶች ያለው ጥረት፣ ታታሪነት፣ ትጋት የበለጠ ተጠናክሮ ከቀጠለ እኛ እናሳካለን፣ እድል አለን ነው የምለውና ይሄን ይመስላል። እሺ፣ እጅግ አድርገን እናመሰግናለን አቶ ኡስማን። እንግዲህ በጣም ሰፋ ያለ ሀሳቦችን ነው ያነሱት። በእርግጥ ይሄ ብቻ እንዳልሆነ እኛም ምስክሮች ነን። ምክንያቱም በተለያዩ ቦታዎችም በተለያየ አጋጣሚ ተገኝተን የማየት እድሉ ገጥሞናል። ምናልባት ከዚህም በኋላ በሰፊው የምንመለስበት እድል ይኖራል። አሁን ያሉትም ኢንዱስትሪዎች በተለይ ቀጥሎ ያሉት አንደኛው ኦልሬዲ ስራ ላይ ያለ ስለሆነ 7ቱ በስፋት ወደ ስራ ሲገቡም የሚፈጠሩ ነገሮችን እየተከታተልን የምናደርስ ይሆናል። እንደው አሁን ወደ እርስዎ እንመለስና ማህበራዊ ህይወት ላይ እንዴት ኖት የሚል ጥያቄ ላንሳ። አመሰግናለሁ። እኔ እንግዲህ ያው እኔ በስራዬ ብዙ አልታማም። እንደ ስራዬ ሁሉ አልሐምዱሊላህ አላህ አቅሙንም ጉልበቱንም ሰጥቶኝ ባለኝ አቅም ባለኝ ጊዜ ሁሎቹ ነገሮች አጣጥሜ ከልጆቼም ጋር ባለችኝ ትንሽ ጊዜ እነጋገራለሁ። ስናገር ግን ግልጽ ነው የምናገረው። ሁሌም ለልጆቼም ነግረው ቅድም የነገርኩህን ነው። 3 ነገሮች ከእናንተ አስወግዱ፣ 4 ነገሮችን ያዙ፣ የትም ትኖሩበታላችሁ፣ ሀብት ነው ትመነዝሩታላችሁ እላለሁ። 3 የሚያስወግዱት ውሸትን፣ ስንፍናን፣ ሌብነት የነሱ አድርገው አጥብቀው መያዝ አለባቸው። መቼም የትም ቢሆን እውቀትን፣ እውነትን፣ ትጋትን፣ ጽናትን። እውነት ከያዝክ ፈተና ይገጥመሃል። ስለዚህ በቃ ወዲህ ማተበል ያዝ ያሺ። ይሄ ሁሌ ከልጆች ጋር የምናወራበት ሁሉ ጊዜም እውነት ተናገሩ፣ ባላችሁ ኑሩ፣ ባላችሁ ደስተኛ ሁኑ፣ ራሳችሁን ከማንም አታነጻጽሩ። የኔ ብሂል ነው። መሆን ያለባችሁን ያለማችሁ ሂዱ፣ ትጉ። በቃ ባላችሁ ተብቃቅታችሁ እርካታ። መጽሐፋችን የሚለው ባለህ ረክተህ ኑር ነው የሚለው። አንተ ራስን ከሌላው ጋር ታነጻጽር፣ ያኔ ነገር ተበላሽቷል ነው የሚለው። እኔ ለልጆች የማስተምረው ይሄን ባለችኝ ትንሽ ጊዜም ቢሆን ማለት ነው። በተረፈ እኔ ባለችኝ ትንሽ ውስን ጊዜ ከስራ ውጪ ባለች ጊዜ አጣጥሜ ነው የምኖረው። አራስ ጠይቃለሁ፣ የታመመ ጠይቃለሁ፣ ለቅሶ ደርሳለሁ፣ ቀብር አለ ከተባለ ሄዳለሁ። ጊዜው ቢያልፍ እንኳን እኔ በጣም ቅርብ የምለው ሰው በስልክ አይደለም በአካል ሄጄ ነው የምደርሰው። ጊዜ ይለፍ እንጂ ከኔ የሚጠበቀው እንግዲህ የጨዋ ለቅሶ ዓመትም ጭምር መድረስ ይቻላል። መድረስ ግዴታ ነው ብዬ ነው ማምነው። አደርጋታለሁ፣ ያንንም አደርጋለሁ። ሌሎቹንም የማህበራዊ ህይወት መስተጋብሮችን አጣጥሜ ለመሄድ ጥረት አደርጋለሁ። በዚህ ብዙ አልታማም። ድሮ በጣም ሃይፐር ነበርኩ። በተለይ ጅማ ሻሸመኔ በነበርኩበት ጊዜ ሃይፐር አክቲቭ ነበርኩ። አሁን ያ ብዙ ጊዜ ስራዬ እየወሰደብኝ፣ ግን ስራውን አጣጥሜ ለማስኬድ በተለይ የታመመን ሰው በታመመ ጊዜ መጠየቅ ጥሩ ነው። በቸገረው ጊዜ መድረስ ጥሩ ነው። አቅም በፈቀደው ያኔ ነው ሰው ማለት ሰው በሚፈልግበት ጊዜ መድረስ ነው። ከሞተም ማንም ይቀብራል እኮ ለማንም ቀባሪ አይጠፋም። እኔም ብዙ ጊዜ የማምነው የኔም ዲስኩር እችን ነው። የቻልከውን አድርግ፣ አይዞህ ማለት በራሱ ደርሶ ታመመን ስትጠይቀው የተለየ ደስታ ይሰጣል ለሰው ልጅ። ስለዚህ በእነኚህ ነገሮች እነኚህና ሌሎቹንም አጣጥሜ ለመኖር ነው ጥረት ማድረገው እንጂ አንድ ስራው ላይ ብቻ ሁሉ ነገር ስራው ላይ ግን ብዙ ነገር ስራ ላይ ያርፋል። ባለችው ግን ትንሽ ጊዜ የራሴን ጊዜ ቀንሼ እነኚህ ነገሮች አጣጥሜ ከጎረቤቶቼ ጋር እጠያየቃለሁ። በፍቅር ነው የምኖረው ነው። ሰጥቶ መቀበል፣ ፍቅር ሰጥተህ ፍቅር ትቀበላለህ፣ ከሰጠህ ትቀበላለህ። ካለህ የምታካፍለው መጀመሪያ የምታካፍለው ፍቅር ነው፣ ሀሳብ ነው። ቁስ ትርፍ ነገር ነው።
ሰው ሰጥቶ መቀበል ሲባል ቁስ መስጠት እሱ አይደለም። ሀሳብ ትልቅ ነገር ስለሆነ ማለት ነውና በተለይ ከጎረቤት ሁሌም ሰላም መፍጠር ትልቅ ነገር ነው። በመጥፎ ቀን መድረስ፣ በጥሩም ቀን መድረስ፣ እንዴት ናችሁ ማለት ትልቅ እንትን ነው፣ ትሪትመንት ነው ብዬ ነው የማምነውና ለልጆች የምነግረው ይሄን ነው። ከልጆች ትናንሽ ልጆቼ ከጎረቤት ካሉ ልጆች ጋር ያላቸው መስተጋብር አልሐምዱሊላህ በጣም በጣም ጥሩ ነው ብዬ ነው እኔ የማየው እና እኔም ሶሻላይዜሽን እንደዛ ነው። ለእኔ ጓደኛ ለመፍጠር ማህበራዊ መስተጋብር ለመፍጠር የግድ ከሆነ ሰፈር መፈጠር የለበትም። የሆነ ሃይማኖት ተከታይ መሆኑ ሰው መሆኑ ስብዕናው ነው ከኔ ጋር የሚያደርግ ነገር እስካለ ድረስ በቃ የኔ የመስተጋብር መነሻም እሱ ነው። ብዙ ጊዜ ያው ያደግኩባቸው አካባቢዎች ይህንን ተጽዕኖ ፈጥረው ሊሆን ይችላል። አንዳንድ ጊዜ ለእኔ ባይገቡኝ ነገሮች አሉ፣ እንዲገቡኝ የማልፈልጋቸው ነገሮች አሉ። ይሄ ጥበብ ያለ የታሰረ ነገር ያው የራሱ ጉዳቱ ብዙ ነው። ብዙ ማናወራው የራሱ ጉዳት አለው። ግን ሰፊ ስትሆን ሰፋ ስትል ብዙ ነገር አለው። ጠቃሚ ነገር ለራስም ለልጆችም ለትውልዱም ይጠቅማል ማለት ነው። እጅግ መልካም። እንግዲህ የተከበራችሁ ተመልካቾቻችን ዛሬ በአቶ ኡስማን ስሩር ቤት ተገኝተን በጣም እጅግ ድንቅ የሆነ ቆይታ ከአቶ ኡስማን ስሩር ጋር እያሳለፍን ነው የምንገኘው። እንግዲህ ብዙ በሀገራችን ላይ የሚገኙ ትልልቅ ሰዎች ወይም ደግሞ በተለያዩ ነገር ብዙ ጊዜ የማይተርፋቸው ሰዎች ከሚታሙባቸው ትልቅ ነገሮች አንዱ ማህበራዊ ህይወት ነውና ከአቶ ኡስማን ደግሞ ብዙ ትምህርቶችን እንዳገኛችሁ ተስፋ እናደርጋለን። ዝግጅታችንን እያጠቃልለን መጥተናል። በመጨረሻም አቶ ኡስማን እንግዲህ አጠቃላይ ሊያስተላልፈው የሚፈልጉት መልእክት ካለ፣ ዛሬ ደግሞ የኢድ አልፈጥር በዓል እየተከበረ ነውና የሚገኘው ስለዚህም ለኢድ አልፈጥር በዓል ለወዳጅ ዘመዶ እንደዚሁም ደግሞ ቅድም ሲያነሱ እንደነበረው ልጆቹም እዚህ ከእርሱ አብረው ጋር የሌሉ ልጆች አሉ። ለእነርሱም የእንኳን ደረሳችሁ መልእክት እንዲያስተላልፉ እድል እሰጥዎታለሁ። አመሰግናለሁ። እኔ እንግዲህ ላስተላልፍ የምፈለገው መልእክት መጀመሪያ እናንተን በጣም አመሰግናለሁ። ከዛ በመቀጠል በክልላችን የጀመርነውን የሰላም፣ የልማት፣ መልካም አስተዳደርን የማስፈን የማጽናት ስራ አጠናክሮ ማስቀጠል፣ በግብርናው መስክ ደግሞ የጀመርናቸው አዳዲስ ኢኒሼቲቮችን መላው የግብርና ቤተሰቦች ይህንን መልካም ጅማሮ፣ ውጤታማ ጅማሮ ዳር በማድረስ የግብርናውን ዝማኔ በማረጋገጥ ድህነትን አሸነፈ ቤተሰብ ለመፍጠር የጀመርነውን ጉዞ እንዲሳካ ሰላም የሁሉ ነገር መሰረት ነው። መልካም አስተዳደር የሁሉ ነገር መሰረት ስለሆነ ክልላችንም መንግስት እንግዲህ የክልሉ መለያ አንዱ አንጻራዊ ሰላምን ማስፈንና ወደ ፍጹም ሰላም ማምጣት ነው። ሰላም ካለ በዓለም ማክበር ይቻላል። ሰላም ካለ ልማትን ማምጣት ይቻላል። አብሮነትን ማምጣት ይቻላል። ሰላም በሌለበት ሁሉን ማድረግ ስለማይቻል የምንለውን ግብርና ዝማኔ ማምጣት ስለማይቻል እኔ የሰላም ጉዳይ የሁላችንም ጉዳይ ሆኖ ሁሉም የግብርና ቤተሰቦችም ሌሎችም የህብረተሰብ ክፍሎች ለሰላም ያለንን አበርክቶ ሁላችንም እንደ ዜጋ በጋራም በግልም ሰላማችን ከፍ እንዲል ሁላችንም የድርሻችን እንድንወጣ ጥሪ ያቀረብኩ፣ ግብርናችን በማዘመን እንግዲህ የድህነትን የማሸነፍ ትልማችን እንዲሆን ሁሉም የግብርና ቤተሰቦች በተለይ የግብርና ባለሙያዎች፣ አርሶ አደሮች፣ የግል ባለሀብት በእርሻ ላይ የተሰማሩ የግል ባለሀብቶች፣ ሌሎች ምሁራንና በየደረጃው ያላቸው አመራሮች ይህን የጀመርነውን ጉዞ ውጤታማ ለማድረግ የበለጠ ተናበን ተቀናጅተን ተባብረን እንድንሰራ ጥሪ አቀርባለሁ። በመጨረሻም ለመላው የእስልምና እምነት ተከታዮች በተለይም በክልላችንና በሀገራችን ለሚገኙ የግብርና ቤተሰቦች በመጨረሻም ለልጆቼ በያሉበት ቦታ ላሉ ልጆቼ ወንድሞቼ ሁሉ የ1446ኛው ኢድ አልፈጥር የሰላም፣ የፍቅር፣ የአብሮነት የበለጠ የመተዛዘን የመተሳሰብ እንዲሆንላችሁ እየተመኘው የዘንድሮውን በዓል ኢድ አልፈጥር በሰላም አሳልፎን ለሚቀጥለውም በመሐባ በፍቅር አላህ እንዲያደርሰን
አላህ ፈቃዱ እንዲሆን እጠይቃለሁ። እጅግ አድርጌ አመሰግናለሁ። እሺ እኛም እጅግ አድርገን እናመሰግናለን። የተከበራችሁ ተመልካቾቻችን እንግዲህ ይህንን ዝግጅት ወደ እናንተ እያደረስኩኝ በአቶ ኡስማን ስሩር ቤት እኔ ሲሳይ ማቴዎስ ከካሜራ ባልደረቦች ያየኝ ሙሉና እንደዚሁም ያብጸጋ ዘሪውና ከዳይሬክተራችን አብይ ወልደ ሚካኤል ጋር በጋራ በመሆን እዚህ ቆይተናል። በዓሉ የሰላም፣ የፍቅር፣ የአንድነት፣ የመተሳሰብ ይሁንላችሁ። መልካም ጊዜ፣ መልካም በዓል ይሁንላችሁ።